በያላችሁበት ቦታ እንደምን አደራችሁ እላለሁ። እንደምን ዋላችሁ። ይህን ካልኩኝ በኋላ ወደ ዋናው መረጃዬ ለማለፍ እፈልጋለሁ። እንግዲህ የአሁኑ ከሰዓት በኋላ መረጃ እንግዲህ ምንድነው? ኩርሙክ በሱዳን ቁጥጥር ስር ነች የሚለውን ርዕስ ይዤ ነው የመጣሁት። ርዕስም ሳይሆን በትክክልም ኩርሙክ በሱዳን ቁጥጥር ስር ነው ያለው። ያ ማለት ምንድነው? ኩርሙክ ማለት በጠዋቱ ፕሮግራም ላይም ነግሬያችሁ ነበር። አሁን ደግሞ ካርታ ላይ እንደምታዩት ኩርሙክ ከተማ ማለት ከኩርሙክ ሱዳን እና ኩርሙክ ኢትዮጵያ አንድ ከተማ ናቸው። የሚያለያያቸው አንድ ጅረት አለ፣ በመሃል የሚያልፍ ጅረት። በጋ ላይ ይደርቃል፣ ክረምት ላይ እንደ ጎርፍ ይሄዳል እና ያ ነው የሚያለያያቸው እንጂ ከተማው የተያዘ ነው። ከጅረቱ በስተጀርባ ከተማው ይጀምራል ማለት ነው። የኢትዮጵያ ከጅረቱ በስተ ምስራቅ በኛ እንትን በኩል በቃ ያ ነው የሚያለያያቸው። ምን ያክል ነው? ምን ያክል ደቂቃ፣ ምን ያክል ያስኬዳል ቢባል ኦልሞስት የተወሰነ ደቂቃ ብቻ ነው በእግር ወክ ማድረግ ለማለፍ ማለት ነው። ምንም አስቸጋሪ ነው ለመለየት፣ የተያዘ ነው ከተማ። ልክ እንደ ሞያሌ ኬንያ እና ሞያሌ ሱዳን ነው። እና በሱዳን በኩል ያለውን እየተቆጣጠረ ያለው የሱዳኑ ኤስኤኤፍ ወይም ደግሞ የሱዳኑ ጦር ሰራዊት ነው። በፊትም እየተቆጣጠረ ያለው የሱዳኑ እንትን ነው። እንግዲህ ይህንን ካልኩኝ በኋላ ምንድነው አሁን በአንዳንድ የሻዕቢያ ሚዲያዎች ላይ አልፎ አልፎ የምሰማው ነገር አለ። የሱዳኑ ጦር ወደ ምስራቁ ሱዳን እየገሰገሰ ነው፣ ኩርሙክን ለመያዝ ነው። ከዛ በኋላ በቃ ያንን ከያዘ በኋላ ወደ ኢትዮጵያ እንትን ለማለት ምናምን እያሉ ሲያወሩ ትሰማላችሁ። እና አካባቢውን ካለማወቅ የተነሳ ነው። እና እንደ ሕፃን ልጅ በተጨባጭ በእውነት መሬት ላይ ያለውን ሳይሆን የምናገሩት በቃ በሀሳባቸው ያምራቸው ውስጥ ዝም ብሎ እንደመጣላቸው ነው የሚናገሩት እንጂ ምንም መጥቶ ወደ ኢትዮጵያ እንትን የሚሉበት ምክንያትም የላቸው። ምክንያቱም ያስቃል ነገሩ። ኩርሙክ ማለት ኩርሙክ ሱዳን ማለት ከኩርሙክ ኢትዮጵያ ጋር ኦልሞስት የተያዘ ነው። የኩርሙክ ሱዳንን በፊትም የሱዳን ጦር ኃይል ነው የያዘው። ከየት ምንድነው መጥቶ ይዞ ወደ ኢትዮጵያ ያልፋል ማለት ነገሩ ግራ ይገባቸዋል። እዛ እኮ ነው ያለው። ያ ማለት ኩርሙክ ከፈለገ አልፎ እኮ በቃ የ3 ደቂቃ ነው ወደ ኢትዮጵያ መግባት ይችላል። ከሌላ በኩል ምንድነው የሚመጣው? እዛ እኮ ነው ያሉት የኩርሙክ ሱዳን። እና ካለማወቅ የተነሳ ነው። እና ገና መጥቶ ምናምን የሚሉት የሚያስፈራሩት ወይ ለማያውቀው ሰው ትንሽ ስጋት፣ ፍርሃት፣ እንደገና ውጥረት ውስጥ የሚከት ነው። ግን የሚከት ነገር የለውም። በቃ እዛ አካባቢ እዛ ኩርሙክ ሱዳን ውስጥ እዛ አካባቢ እርስ በራሳቸው ነው እንትን የሚሉት። ከዛ ወንዙን ወይ ደግሞ ጅረቱን እንትን ተሻግሮ ምንም ነገር የለም። ሰላም ነው በኢትዮጵያ በኩል ያለው ኩርሙክ። በፊትም በቃ ሰላም ነው፣ አሁንም ሰላም ነው። በቃ እንደዛ ምንም ነገር የለም ለማለት ፈልጌ ነው። እና ይሄንን ኩርሙክን የተቆጣጠሩት በፊትም የተቆጣጠሩት የሱዳን እንትኖች ናቸው። አሁን ሰሞኑን ባለፈው ዛሬ 2 ሳምንት አካባቢ ውጊያ ተካሂዶ ነበር እዛ አካባቢ። ያ ውጊያ የተካሄደው በእንትን በኩል ነው፣ ከኩርሙክ በደቡብ በኩል ኦልሞስት ምን ያክል እኔ እንጃ እንግዲህ ወደ አሁን ከኩርሙክ ወደ ደቡብ ኦልሞስት 70 ኪሎ ሜትር አካባቢ ነው። በቃ 50 ኪሎ ሜትር ከኩርሙክ ወደ ደቡብ ወደ ሱዳን አካባቢ ማለት ነው። እና የኤስፒኤልኤምኤን እና የአርኤስኤፍ የተቆጣጠሩት እንግዲህ አርኤስኤፍ የሚለው የሐሚቲ የዳርፉሩ ኮማንደር ነው። ኤስፒኤልኤምኤን ደግሞ የኮማንደሩ ጆሴፍ ቱካ ነው የሚባለው። አሁን ኤስፒኤልኤም ኖርዝ የምለው ያ ማለት ምንድን ነው? በፊት የደቡብ ሱዳን ኤስፒኤልኤም ነው የሚባለው እና የቆየ ነው። የኤስፒኤልኤም በመሀል ውጊያን አቁመው እንጂ የቆየ ነው። ያንን ኤስፒኤልኤም ኖርዝ ይሉታል እንግዲህ ወደ ላይ በኩል ያለው ከደቡብ ሱዳን ወደ ላይ ያለውን ያንን እንግዲህ ኮማንደሩ ጆሴፍ ቱካ ነው እና የተቆጣጠረው የዛሬ 2 ሳምንት አካባቢ ያቡስን ነው።
ያቡስና ደቡብ ኮርዶፋን ነው። አሁን ዳቡስን ማነው ያቡስን ተቆጣጠረ የምለውን ባለፈው ጊዜ የሻዕቢያ ሚዲያን አይቼ ውጊያው ያቡስ ላይ ነው፣ ያቡስ ደግሞ ኢትዮጵያ ውስጥ ነው ምናምን ብሎ ሲያወሩ ነበረ በሚዲያቸው ቀንድል ምናምን ያለው ሚዲያቸው እና አያውቁትም። በቃ አካባቢውን አያውቁትም። ያቡስ ያለው ሱዳን ውስጥ ነው፣ ግን ደቡብ ኩርሙክ ኦልሞስት የኢትዮጵያ ጠረፍ ሆኖ ወደ ሱዳን ውስጥ ነው ያለው። ጠረፍ የኢትዮጵያ ጠረፍ ሆኖ ወደ ሱዳን እና ያንን ነው የተቆጣጠሩት። እና ያቡስ ምናልባት ይመስለኛል እነኛ ሚዲያዎቹ ዳቡስ ያለ እንትን መስሏቸው ነው። ዳቡስ አይደለም። ዳቡስ አሶሳን አልፎ የኦሮሚያ እና ቤኒሻንጉልን ክልል የሚያካልል ትልቁ የአባይ ገባር ወንዝ ነው እና እዛ አካባቢ ደግሞ ከተማም የለም። ውሃው ወንዝ ምንድነው ባዶ መሬት ላይ ምንድነው ድሮን ተጣለ ምናምን ስሎ ነበር እና ከተማ ምንም ነገር የለም። እዛ አካባቢ ወንዝ ነው ያለው፣ የዳቡስ ወንዝ ማለትም የኢትዮጵያው ማለት ነው። አሶሳን አልፎ ኦልሞስት ከሱዳን ወደ ውስጥ 140 ነው 100 ከምናምን ኪሎ ሜትር አካባቢ ነው። በጣም ተለቅ ወደ ውስጥ ገባ ብሎ ነው። አሁን እነሱን የሚዋጉት ግን ሱዳን ውስጥ ነው። ያቡስ ሱዳን ውስጥ ነው። ዳቡስ ግን ኢትዮጵያ ውስጥ ራቅ ያለ ነው ከጠረፉ እና ያቡስ ላይ ነው እንግዲህ ሻዕቢያ ሚዲያዎች እንግዲህ ኢትዮጵያ ውስጥ ምናምን እንዳለ ቦምብ ጣሉ የሆነ ነገር እንትን ዝም ብሎ ያሸብራል። ማሸበር ማለት ነው እንግዲህ ሻዕቢያ ያሸብራል ማለት የሌለው ነገር ሰው እንዲሸበር ያደርጋል እንጂ ምንም በኢትዮጵያ በሳይል በኩል ያለው ሰላም ነው በአሁኑ እስካሁን ድረስ። እና የኤስፒኤልኤም ኖርዝ የተቆጣጠሩት የደቡብ ኮርዶፋን እና ያቡስን ሲሆን የሀሚቲ ደግሞ የተቆጣጠሩ ቦታዎች ዳይማን ሱር ይባላል። ዳይማን ሱር እሱም ከደቡብ ኩርሙክ ነው ወደ ሱዳን ኩርሙክ ሱዳን በደቡብ በኩል ማለት ነው። ኦልሞስት 70-40 ኪሎ ሜትር ወደ ውስጥ ገባ ብለው ነው እና በዛ አካባቢ ነው አሁን ውጊያ ያለው። በትናንትና ዕለት እንግዲህ የሀሚቲ ድሮኖች ኩርሙክ ሱዳን ላይ ድሮን በመጣል አንድ ሰው እንደሞተ 8 ሰው እንደቆሰለ እና 13 ቤቶች እንደፈረሱ ነው። ኩርሙክ ከተማ ማለት የኩርሙክ ሱዳን ነው። ኦልሞስት ከኢትዮጵያ ጋር የተያያዘ ስለሆነ የኢትዮጵያ ሳይሆን የኩርሙክን ሱዳን ነው ድሮኑ የመጣው። በኢትዮጵያ በኩል ያለው ሰላም ነው፣ ምንም እንትን የለም። እዛ አካባቢ እኮ ይሰማል ጥይት ሲተኮስ ምናምን ሲባል በኩርሙክ ኢትዮጵያ የሚኖሩት ሰዎች ይሰሙታል። ምክንያቱም ከተማ የተያያዘ ነው። ባለፈው ሰኞም በዚህ ሳምንት ማለት ነው 15 ልጆችን እንደሞቱ ነው፣ 10 እንደቆሰሉ ነው የሚል ዜናዎች በተባበሩ መንግስታትም እንደዛ ቀርቦ ነበር። በድሮን ኩርሙክ ሱዳን ላይ እንትን ብለው እና ኩርሙክ ሱዳን አሁን በማን ነው በሱዳን ሰራዊት ውስጥ ነው ያለው እና እዛ አካባቢ ግን ከፍተኛ ውጥረት አለ። ውጊያ ሁለቱም እየተዘጋጁ ነው፣ ውጥረቱ አለ። ነገር ግን ኩርሙክ ሱዳን በሱዳን ቁጥጥር ስላለ ምንም ገና መጥቶ ኢትዮጵያን ይይዛለሁ ማለት ዝም ብሎ አካባቢ ካለማወቅ ነው። ኦልሞስት የኩርሙክ የተያዘ ስለሆነ ያው ቡና አብረው የሚጠጡ ሰዎች ናቸው። ከፈለጉ ወደ ኩርሙክ ኢትዮጵያ ሊገቡ ይችላሉ። ግን የኢትዮጵያ ሰራዊት ወታደርን በብዛት ጠንካራ ስለሆነ እዛ አካባቢ አይደፍሩትም እንጂ በቃ እንዳለ ምንም አዲስ የተከሰተ ነገር የለም ለማለት ፈልጌ ነው። የኢትዮጵያ ወታደር በዚህ በኩል አለ፣ የሱዳንም ወታደር ከወንዝ ተሻግራሉ ማለት ነው። ይታያሉ። ምንም በዛ በኩል ሰላም ነው። በኢትዮጵያ በኩል ምንም የሚያሰጋ ነገር እስካሁን ድረስ የተከሰተ ነገር የለም። ይህን ለማለት ይህን ኢንፎርሜሽን ልሰጣችሁ ፈልጌ ነው። እንግዲህ በቀረው ጊዜ ደግሞ ሌሎችን አካባቢዎች እንደዛ እየቃኘው ኢንፎርሜሽን ላቅርብላችሁ ሞክራለሁ። ላይክ፣ ሼር እና ሰብስክራይብ አድርጉ። ጥሩ ኢንፎርሜሽኖችን ዲቴል እውነት ላይ የተመሰረተ መረጃዎችን ለማቅረብ ልሰጣችሁ እሞክራለሁ። በዚህ አሁን በአብራራሁት መንገድ በሌላ አካባቢ ያሉትንም እንደዛ ኢንፎርሜሽን ለጋራችሁ እፈልጋለሁ እና ላይክ፣ ሼር እና ሰብስክራይብ አድርጉ። በዚህ እሰናበታችኋለሁ። ስላዳመጣችሁኝ አመሰግናለሁ። ታንክ ዩ ቬሪ ማች።